ይህ አዋዜ ልዩ ሰበሮች ናቸው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም የእስራኤል አየር ኃይል የጦር አውሮፕላኖች የሀገሪቱን ግዙፋን የብረት ማምረቻ ፋብሪካዎችንና የኒውክሌር ጣቢያዎችን ዛሬ ክፉኛ በመደብደባቸው ኢራን ለዚህ የእስራኤል ወንጀሎች ከባድ ዋጋ ታስከፍላለች ሲሉ ዛቱ። አርጋቺ በኤክስ ገጻቸው ሲያሰፍሩ እስራኤል የኢራን ሁለቱን ግዙፋን የብረት ማምረቻ ፋብሪካዎችን፣ አንድ የኤሌክትሪክ ኃይል ተቋምና የሲቪል ኒውክሌር ጣቢያን መታለች ብለዋል። ይህንን ጥቃት ፈጸመችው ደግሞ ከአሜሪካ ጋር ተቀናጅታ መሆኑን ትናገራለች ሲሉ አሳቅለዋል። የኢራን አብዮታዊ ዘቦች በክልሉ የሚገኙና አሜሪካ የአክሲዮን ድርሻ ባላት የኢንዱስትሪ ተቋማትና እንዲሁም ከጽዮናዊቷ አገዛዝ ጋር ሽርክና ባላቸው ከባድ ኢንዱስትሪዎች ውስጥ የምትሰሩ ሁሉ የሥራ ቦታቸውን ሳይውል ሳያድር ወዲያውኑ ለቃችሁ ሂዱ ሲል ማስጠንቀቂያ ሰጥተዋል። የከፋ የበቀል እርምጃ እየመጣ ነው የሚሉት። ይህ ማለት በኢራን ጎረቤት የሰላጤ ሀገሮች የሚገኙ መሰል ኢንዱስትሪዎች አሜሪካ አክሲዮን ወይም ሽርክና በያዘችበት ማለት ነው፣ እንደዚሁም ከእስራኤል ጋር የተያያዙ ወይም እስራኤል ተሳትፎ ያላት የኢንዱስትሪ ተቋማት በሙሉ በኢራን ከባድ የበቀል እርምጃ እንደሚወሰድባቸው ነው የገለጹት። እስራኤል ጦር አውሮፕላኖች ቀደም ሲል እንደነገርኳችሁ በዛሬው ዕለት የሀገሪቱን ሁለት ግዙፋን የብረት ማምረቻ ፋብሪካዎችንና ሁለት የኒውክሌር ጣቢያዎችን ክፉኛ ደብድበዋል። በድብደባውና በውድመቱ አንጀቷ ያረረው ኢራን ለአሜሪካ የ15 ነጥቦች ጥያቄ ምላሽ እንድትሰጥ ጠበቀው ዛሬ ወይም ነገ ነበረ። ከፍተኛው ባለሥልጣን እንዳሉት ግን አሁን ኢራን ለ15ቱ ጥያቄዎች ምላሽ ከመስጠቷ በፊት እንዲህ እየተደበደብኩ ያለፋታ ምላሽ መስጠት አለብኝ ወይስ የለብኝም የሚለውን መወሰን ይቀድማል ነው የምትለው። ይህ በእንዲህ እንዳለ በስከዛሬው ድብደባ ከ92,000 በላይ ሰላማዊ ሕንፃዎች መጎዳታቸውን የኢራን ቀይ ጨረቃ ማኅበር አስታወቀ። ቀይ ጨረቃ እንዳለው በእስራኤልና አሜሪካ ጥቃቶች ከተጎዱት 92,000 በላይ የሲቪል ሕንፃዎች መካከል 71,356ቱ የመኖሪያ ሕንፃዎች ነበሩ። 20,399 የንግድ፣ 290 የጤናና 600ዎቹ የትምህርት ቤት ሕንፃዎች ነበሩ። ማኅበሩ ጨምሮ እንደገለጸው ጦርነቱ 17 የቀይ ጨረቃ ማዕከላትን፣ 16 አምቡላንሶችንና 3 የእርዳታ ሥራ ሄሊኮፕተሮችንም አውድሟል። ዜናው በርካታ ነው። ዳንኤል በተወሰነ ደረጃ ለአድማጮቻችን ግንዛቤ ለመስጠት ነው። ዓለም የአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ከኢራን ጋር የምታደርገው ጦርነት በወራት ሳይሆን በሳምንታት ውስጥ እንደሚያበቃ ሲናገሩ፣ በእርግጥም ጦርነቱ አሁን ካለበት ተጨባጭ ሁኔታ አንጻር የማርኮ ሩቢዮ ገለጻ ከኢራን አቋም አንጻር በሳምንታት ውስጥ ሊቆም ይችላል ወይ? ያው በዚህ ጦርነት ውስጥ ሳምንታት ብዙ ነው ዳንኤል። እስካሁን አሁን ነገ ከዛሬ ጀምሮ ማለት ትችላለህ ጦርነቱ ከተጀመረ 1 ወሩ ነው እና በዚህ 1 ወር በሚደረገው ፍልሚያ በመሠረተ ልማት ላይ የደረሱ ጉዳቶች መቼም በቃላት ሊገለጹ አይችሉም። እንደዚሁም ደግሞ በሁለቱም በኩል ማለት ነው ኢራን ወደ እስራኤል በመተኮስ በዛው መጠን ደግሞ ወደ ሰላጡ ሀገሮች በመተኮስ በተለያዩ የኢኮኖሚ አውታሮች ላይ እየደረሰ ያለው ጉዳት ቀላል አይደለም። ነገር ግን በአንድ ነገር መናገር የሚቻለው ቢኖር ይህ ጦርነት ሲጀመር አሜሪካና እስራኤል የአገዛዝ ለውጥ እንደሚያረጋግጡ አምነው ነው የገቡት። ከ4 ሳምንት በኋላ ይሄ እንደሚሆን ፍንጭ የለም ዳንኤል። ምንም እንኳ ሁለቱ ኃይሎች እስራኤልና አሜሪካ
ቁልፍ የሆኑ የሀገሪቱን የፖለቲካ መሪዎች በጦርነቱ መጀመሪያ ላይ ብቻ ሳይሆን በመሃሉም እነ አሊ ላርጃኒን የመሳሰሉ ቁልፍ ሰዎችን ከፖለቲካው አንጻር ከሀገሪቱ መሪነት በጦር አዛዦች ደረጃ ደግሞ ከዛ በኋላ የባሲጅ አዛዥን የኢራን ጦር በ3 ደረጃ ያለው ነው። እስላማዊ ዘብ የሚባል አለ፣ መደበኛው ጦር አለ። ከዛ ደግሞ ሚሊሻ ባሲጅ የሚባል ሰፊ መሰረት ያለው የአርሚ መዋቅር ነው ያላት እና ኦልሞስት የ3ቱንም አዛዦች በመጀመሪያው ጥቃት ላይ ገላለች። ከዛም በኋላ ከሚተኩትንም እንደዚሁ ማለት ነው። ከዚህ ጋር ተያይዞ አሁን በቅርብ እንኳ የኢራን የእስላማዊ ዘቡን የባህር ኃይል የመደበኛ ጦሩም የራሱ ባህር ኃይል አለው። በነገራችን ላይ የእስላማዊ ዘቡን የባህር ኃይል አዛዥ ወይም አዛዥ ብቻ ሳይሆን በአጠቃላይ የባህር ኃይሉ የዋናውን አዛዥና በተዋረድ ያሉ አዛዦችን ከፍተኛ መኮንኖችን በአንድ ስብሰባ ቦታ አግኝታ መግደሏ የሚታወስ ነው። ይሄንን እስራኤል አረጋግጣ ገልጻለች። አስገራሚ የሆነው ወይ እንግዲህ በጣም ዜና ስለሚበዛ ሳላየው ዘልየው ካልሆነ በስተቀር ኢራን እስካሁን ይህን አላረጋገጠችም እና ይሄ የሚያሳየው ምን ያህል ከባድ እንደሆነ ነውና በዚህ ደረጃ መሪዎችን ከመግደል ከማደን አኳያ ውጤት ያለው ስራ የሰሩ ቢሆንም የኢራን አገዛዝ እስላማዊ ሪፐብሊክ አገዛዝ ይወድቃል ማለት ግን ዘበት ነው የሚያስብል ደረጃ ነው ያለው። ስለዚህ የጦርነቱ ዓላማ የአገዛዝ ለውጥ ለማድረግ ከሆነ ይሄ እስካሁን ያለንበት የአንድ ወር ጦርነት ይሄን አያሳይም። ስለዚህ የሚቀጥሉት 4 ሳምንታት ደግሞ የጦርነት በዚህ መጠን የሚቀጥል ከሆነ እንደውም በዚህ መጠን አለም ተባብሶ ነው ሊቀጥል የሚችለው። አሁን ኢራን የቀረበላትን የ15 ነጥብ ሀሳብ የማትቀበል ከሆነ የኤሌክትሪክ ተቋሟን የማውደም ከዛ በኋላ የተፈጥሮ ጋዝ ምርቷ ባዶን የቀረ ነው። ካርግ ደሴትን በእግረኛ ለመያዝ የአሜሪካ አንዳንዴ 1000 ይላሉ፣ ሌላ ጊዜ 4500 ይላሉ። የባህር የየብስ መች ኃይል ከሄሊኮፕተር የሚወርድ እግረኛ ኃይል በልዩ ስልጣን ያላቸው ሌላው ደግሞ ቶታሊ ወደ 10,000 የሚደርስ ጦር ሰራዊት ተጨማሪ የማሰማራት ቦታ መያዝ ወይ ካርግ ደሴትን ወይ ደግሞ የተባበሩት አረብ ኤሚሬትና ኢራን ይገባኛል ጥያቄ የሚያነሱባቸውን አቡ ሙሳ እና የመሳሰሉት 2 ደሴቶችን አለበለዛ ደግሞ ሌሎች ደሴቶች አሉ። የኢራን ነዳጅ ዘይትን ቦታ እንዳይሄድ ማገድ ብዙ አይነት ወታደራዊ ኦፕሽኖች እየተወሩ ነው ያሉትና እነዚህ ሲጨመሩ እንደገና የአየር ኃይል ድብደባው እስካሁን ይቆዩ ይቅርብን ብሎ ያልነካቸው ኢላማዎች ወደ ግምቱ ሲገቡ ጦርነቱ በጣም እያስጠላ ነው የሚሄደው። ከባድ እየሆነ ነው የሚሄደው። ያስጠላል ስል ከባድ መስዋዕትነት እየተከፈለበት ነው የሚሄደው እንግዲህ በእንትን። ስለዚህ 4 ሳምንት ጦርነት ለሌላ 1 ወር ይራዘማል ማለት በጣም ከባድ ነው የሚሆነው ዳኒ እና ይህም ሆኖ ግን በፍጥነት የጦርነት ሊያልቅ የሚችለውንም በሳምንታት በማለት ነው ሩቢዮ የገለጹት። ይህን ሲሉ ጦርነቱ በአጭር ጊዜ ያልቃል ማለታቸው ነው። በዚህ ጦርነት ውስጥ ግን 4 ሳምንት ምን ያህል ከባድ እንደሆነ እያየን ነው።